አርእስተ ዜና የትግራይ የእርሻ ዘርፍ መልሶ ለመገንባትና ለማዘመን አዲስ ስትራቴጂ መንደፍና መተግበር እንደሚገባ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የክትትል ማረጋገጥና ተልእኮ ማክበር ኮሚቴ ኃላፊ ሆነው ለተመደቡት ሜጀር ጀነራል ሳማድ አላዴ አክሶዴ ተቀብለው አነጋገሩ። ሩሲያ በዩክሬን በፈጸመችው የሚሳኤል ጥቃት 2 ህፃናት የሚገኙባቸው ከ34 በላይ ሰዎች መገደላቸውን ተገለጸ። ጤና ይስጥልኝ ተመልካቾች የዕለተ ሰኞ ከዲደብሊው ኢንተርናሽናል ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉ ብርሃን ግዳይ አብራችሁን ነው። በጦርነት የወደመውን የትግራይ የእርሻ ዘርፍ መልሶ ለመገንባትና ለማዘመን አዲስ ስትራቴጂ መንደፍና መተግበር እንደሚገባ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው የስትራቴጂው የትግበር አቅጣጫ ምርታማነትን ማሳደግና የገጠር የኑሮ ዘዴ ማሻሻልን ያለመ ነው ብለዋል። እንደሚከተለው ይቀርባል። የትግራይ እርሻና ተፈጥሮ ሀብት ቢሮ በእርሻ ስትራቴጂክ እቅድ ላይ ትኩረት ያደረገ የውይይት መድረክ አካሂዷል። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአሁኑ ወቅት የትግራይ ህዝብ በከባድ ማህበረ ኢኮኖሚያዊ ቀውስ ውስጥ እንደሚገኝና ለዚህም ለዓመታት የተገነባውን ሰብአዊና ኢኮኖሚያዊ አቅም በተለይም የእርሻው ዘርፍ በጦርነቱ ምክንያት ከፍተኛ ውድመት ማስተናገዱ መሆኑን ገልጸዋል። የትግራይ ህዝብ እጅግ አስከፊ ሁኔታ ላይ ይገኛል። ተፈናቃዮቻችን ከመኖሪያ ቀያቸው ተፈናቅለው ለበርካታ ዓመታት በየመጠለያ ጣቢያዎቹ ከባድ ስቃይ እያሳለፉ ነው ያለው። ወጣቶቻችን በስራ አጥነት ችግር ለህገወጥ ስደት ተዳርገው ለከፋ ችግር ተጋልጠዋል። በአጠቃላይ ህዝባችን በከፋ ማህበራዊ ኢኮኖሚያዊ ቀውስ ውስጥ ወድቆ ነው የሚገኘው። ህዝባችን ለነዚህ ሁሉ አደጋዎች የተጋለጠው በጦርነቱ ምክንያት ለዓመታት የተገነባውን ሰብአዊና ኢኮኖሚያዊ ሀብት በመውደሙ ነው። ከነዚህ አንዱ የእርሻው ዘርፍ ነው። የህዝቡ የጀርባ አጥንት የሆነውንና በጦርነቱ ከፍተኛ ጉዳት ያስተናገደውን የእርሻው ዘርፍ ለማዘመንና ምርትና ምርታማነትን በማሳደግ የህዝቡን ኑሮ ለመቀየር አዳዲስ ስትራቴጂዎችን በመቅረጽ ወደ ተግባር መግባት እጅግ አስፈላጊ መሆኑን ፕሬዝዳንቱ ተናግረዋል። በእርሻው ዘርፍና በህዝባችን ኑሮ ላይ ያጋጠመን ከባድ ችግር ለመፍታትና ምርትና ምርታማነትን ለማሳደግ አዳዲስ ስትራቴጂዎች የመፍትሄ አቅጣጫዎች በማስቀመጥ በትኩረት መስራት ያስፈልጋል። የገጠመን ኢኮኖሚያዊና ማህበራዊ ቀውስ በተለመደው መንገድ መፍታት አይቻልም። ስለሆነም የነበሩትን መልካም ስትራቴጂዎችና አሰራሮችን በማጠናከር አሁን ላለንበት ሁኔታ በጥልቀት በመረዳት ለጊዜው የሚመጥኑ አዳዲስ ስትራቴጂዎችን በመንደፍ የመተግበሪያ አቅጣጫዎችን ተግባራዊ ማድረግ የግድ ይላል። ይህን ሁሉ ለማድረግም የትግራይ ጊዜያዊ አስተዳደር ቅድሚያ በመስጠት እንደሚሰራ በዚሁ አጋጣሚ ለማረጋገጥ ይወዳል። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊው ዶክተር ኢያሱ አብርሃ በበኩላቸው እርሻውን በማዘመን የህብረተሰብ ኑሮ ለማሻሻል የተለየ አሰራርና አቅጣጫ መከተል እንደሚገባ ገልጸዋል። የመድረኩ ዓላማም ይህን ትኩረት ያደረገ ነው ብለዋል ዶክተር ኢያሱ። አንደኛ ያለፈው ግብርናችን ስናካሄድ የነበረ አጠቃላይ መሰረተ ልማት ስለጠፋ እንዴት አድርገን ለቀጣዩ ጥናት እንዴት እናርገው፣ ስለዚህ የቆሰለው ግብርና እንዴት ማከም ይቻላል የሚል አጀንዳ በአጠቃላይ ነው የካሄደው። ስለዚህ በሶስት ምክንያቶች፣ አንደኛ ምርትና ምርታማነት በመጠን በጥራት እናሳድግ፣ ሁለተኛ ደግሞ አፈጻጸማችን የተመጣጠነ ይሁን፣ መለያየት የለበትም ከዞን ወዞን ከወረዳ ወረዳ፣ ሶስተኛ ደግሞ ኮመርሻላይዝድ የሆነ አርሶ አደር ንፍጠር፣ አራተኛ ደግሞ ለአየር አሁን ያለው የተዛባ የአየር ሁኔታ ግምት ያደረገ ግብርና ይኖረን ነው። በሶስት ነገሮች ለማስከድ ነው ይሄድን ያለበት። አንደኛ በዚህ ከማስፋታችን በፊት ሪፎርም እናካሄድ፣ ባለው ላይ ትንሽ ጥገናዊ መጠናዊ የሆነ የመጠን ለውጥ ነው እንጂ አይነት ለውጥ አይደለም። የመጠን ለውጥ በዚህ 2 ዓመት ሪፎርም እያደረግን ቆይተናል። ግብርናው ግን የትም አላደረሰንም። በሪፎርም ላይ አልፈን ደግሞ የዚህ የማስፋት ስትራቴጂ የተገኘችው ቤስት ፕራክቲስ ወይ ደግሞ ጥሩ የሆነ ቤስት ፕራክቲስ የማስፋት ስትራቴጂ። ሶስተኛ ግን አሁን ያልን ያለ ነው እነዚህ ሁለቱ ጥሩዎች ናቸው፣ ግን ለትግራይ ላለው ችግር ግን ሊፈታ አልቻለም እና በአይነቱ የተለወጠ የትራንስፎርሜሽን ዝላይ እናስካሄድ፣ አይነታው ለውጥ እናምጣ ነው።
ስለዚህ አይነታው ለውጥ የምናመጣ ከሆነ ደግሞ ትግራይ በተለየ ስትራቴጂ እንመራበት ነው። በቀጣዩ 2017-18 በጀት ዓመትም አዲሱ ስትራቴጂ ተግባራዊ እንደሚደረግ የጠቆሙት ዶክተር ኢያሱ አብርሃም የተሳካ ስራ ለመስራትም የሁሉም አካል በተለይም የመንግስት ቁርጠኝነት ወሳኝነት አለው ብለዋል። የፌደራል መንግስትም አስፈላጊውን ድጋፍ እንዲያደርግ ዶክተር ኢያሱ ጥሪ አቅርበዋል። ይሄ ጦርነት ቆስለዋል ካልን ምን አይነት ዳይሬክሽን ተጠቅመን ነው ለውጥ የምናመጣው የሚለው ነው የዛሬ። ስለዚህ ለኛ ብሩህ ተስፋ ነው ማለት ምክንያቱም በጨለማ ጉዞ ሳይሆን ችግሮችን አውቀን ህዝባችን አወያይተን ያገኘነው ለውጥ ስለሆነ ሞቢላይዝ አድርገን ወደ አንድ ለማምጣት ደግሞ ያው ስትራቴጂ ያስፈልጋል። ለዚህ ነው ዳይሬክሽኑ ዛሬ የመተግበሪያ ስትራቴጂ እየተወያየን ያለበትና እኔም ደስተኛ ነኝ። ባይዘው ይሄን ከያዝን ደግሞ በዚህ አመቱ ተግባራዊ እናደርገዋለን። 2017-18 ላይ አሁን በዚህ የሚቀጥለው ክረምት ላይ ተግባራዊ ይጀመራል። ለዚህ ግን ቁርጠኛ የሆነ አመራር ቁርጠኛ የሆነ መንግስት ይፈልጋል። ከሌሎች ክልሎች ለየት ይላል። ለየት ባለ አደጋገፍ እንዲኖር ደግሞ ሚኒስትራችን አውቆ ባይዘው ዛሬም የተወሰኑ ወክሎች አሉ እኛ ጋር ከፌደራል ተወክሎ የመጡ አብሮ እየተወያዩ ያለበት አለና ይሄን አውቀው እየተመራለ የፌደራል የኤንጂኦዎች አብሮ በጋራ ይሰሩ ስለሆነ አላይንድ ነው። በተግባር ለመስራት ደግሞ ያው ድጋፋቸው ማይለየን መሆኑ ነው። በመድረኩ የተለያዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ተልእኮ ማክበር ኮሚቴ ኃላፊ ሆነው ለተመደቡት ሜጀር ጀነራል ሳማድ አላዴ አክሶዴ ተቀብለው አነጋገሩ። ሜጀር ጀነራል ሳማድ አላዴ አክሶዴ የኮሚቴው ኃላፊ ለነበሩት ሜጀር ጀነራል ስቴፈን ራዲና ተክተው በአፍሪካ ህብረት የተመደቡ ሲሆን ዶክተር ደብረጽዮን ገብረሚካኤል መልካም የሥራ ዘመን እንዲሆንላቸው በመመኘት ኮሚቴው ተልእኮውን ለመፈጸም በሚያደርገው እንቅስቃሴ የህወሓት ድጋፍ እንደማይለየው አረጋግጠውላቸዋል። ዶክተር ደብረጽዮን ገብረሚካኤል ሜጀር ጀነራል ሳማድ አላዴ አክሶዴ ባነጋገሩበት ወቅትም በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች እስካሁን ከትግራይ መሬት ባለመውጣታቸው የተፈናቀሉና የተሰደዱ ወገኖቻችን ወደ ቀያቸው አልተመለሱም፣ ሉዓላዊ የትግራይ መሬትም እስካሁን በወራሪዎች ስር ይገኛል ብለዋል። ግብረሰናይ ድርጅቶች ሲያደርጉ የነበረውን ድጋፍ መቋረጡን ተከትሎም የተፈናቀሉና የተሰደዱ ወገኖቻችን በአደጋ ላይ ይገኛሉ ያሉት ዶክተር ደብረጽዮን በስምምነቱ መሰረት በአስቸኳይ ወደ ቀያቸው እንዲመለሱ ኮሚቴውም የበኩሉን ድርሻ ሊወጣ ይገባል ብለዋል። በወራሪዎች ስር የሚገኘው ህዝብም ሆነ ባለፉት ጊዜያት ወደ ቀያቸው የተመለሱ ወገኖች በከባድ የጸጥታ ሁኔታ ውስጥ እንደሚገኙ የጠቆሙት ዶክተር ደብረጽዮን ገብረሚካኤል እስካሁን ድረስ ፖለቲካዊ ውይይት አለመጀመሩና የፕሪቶሪያው ስምምነት ተደራዳሪ የሆነውን የተሰረዘውን የሆነውንና ህጋዊ ሰውነቱ የተሰረዘበትን ህወሓት ህጋዊ እውቅና ለመመለሱ ኃላፊው አስረድተዋል። በፕሪቶሪያው ስምምነት አፈጻጸም ዙሪያም የአፍሪካ ህብረት ፓነል በአስቸኳይ ተሰብስቦ መወያየት እንደሚገባውም የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጥሪ አቅርበዋል። ሜጀር ጀነራል ሳማድ አላዴ በበኩላቸው በተልእኳችን መሰረት በመሬት ላይ ያለውን እውነታ እየተከታተልን ሪፖርት እናቀርባለን፣ ከህወሓት ጋርም አብረን እንሰራለን ማለታቸውን ከህወሓት ጽህፈት ቤት የተገኘው መረጃ ያመለክታል። የፌደራል መንግስትና ጊዜያዊ አስተዳደሩ ተፈናቃዮችን ወደ ቀያቸው በመመለስ ዘላቂ ሰላም ሊያረጋግጡ ይገባል ሲሉ የሃይማኖት መሪዎች ገለጹ። ሃይማኖታዊ ትውፊቶች ተጠብቀው ወደሚከበርባትና የበርካታ ቅርሶች ባለቤት ወደ ሆነችው አክሱም መጥተው እንዲጎበኙም ጥሪ አቅርበዋል። ርግበ ገብረትንሳኤ የአብይ ጾም 8ኛ ሳምንት ጅማሬ የሆነው ሆሳዕና በክርስትና እምነት ተከታዮች ዘንድ በድምቀት ይከበራል። በተለይ በአክሱም ደግሞ በተለየ ድምቀትና ስነ ስርዓት ይከበራል። ለመሆኑ የበዓሉ እንድምታ ምንድነው? በክብረ በዓሉ ያገኘናቸው ሊቀ ጉባኤ መምህር ሲሳይ አብራርተውልናል። ክርስትና በ34 ዓመተ ምህረት መጽሐፍ ቅዱስ እንደሚነግረን ክርስትና አክሱም ላይ ሲጀመር ለመጀመሪያ ጊዜ ክርስትና ኦፊሻል የሆነበት 4ኛው ክፍለ ዘመን በአብርሃ ወጽሐ በመሆኑ ከዚያ ጊዜ ጀምሮ በመጽሐፍ ቅዱስ ላይ ይደረጉ የነበሩት አሁን ለምሳሌ ኢየሩሳሌም የሚያሰኘው ነገር አክሱም ላይ ነው ያለው። ብዙ ሰው ወደ ኢየሩሳሌም ብዙ መቶ ሺዎች ወጪ አድርጎ ወደ ኢየሩሳሌም ይሄዳል። ግን መሄድ ያለበት ኢትዮጵያውያኖች በተለይነን የምትሰሙት ወደ አክሱም፣ ምክንያቱም መጽሐፍ ቅዱስ ላይ
አምላካችን መድኃኒታችን ኢየሱስ ክርስቶስ ሂዱ ለጌታ አህያ ታስፈልገዋለች ተብሎ በተነገረው በማቴዎስ 21 ላይ ከ1 እስከ 12 ላይ በመናገኘው በዚህ ሁኔታ ያንን ስርዓት ከድሮ ጀምሮ ከኦፊሻል ከሆነበት ጊዜ ጀምሮ የሆሳዕና በዓል እዚህ ቦታ ላይ ልክ ኢየሩሳሌም ይደረግ የነበረው በክርስቶስ በኢየሱስ ክርስቶስ ስም የሚመጣ ሰው የተባረከ ነው የሚለው ቃል በተግባር የሚታይባት ስለሆነች አክሱም ለዚህ ነው ከኢየሩሳሌም የሌለው ነገር አክሱም ላይ በመኖሩ እዚህኛው ነው በአክሱም በልዩ ሁኔታ የሚከበረው። ሁሉም ምእመናንና ጎብኚዎች ጥንታዊነቱ የጠበቀ የበዓል አከባበርና ታሪካዊ የአክሱም ገጽታዎች እንዲጎበኙም ጥሪ አቅርበዋል። ህዝቡ አንድ ለሰላም ያለው ትልቅ ምሳሌ ነው በዓለም ማለት ይቻላል። በተለይ ብዙ የውጭ ሀገር ዜጎች አክሱም ላይ መጥተው አርኪኦሎጂካሊም ሆኑ ፐብሊካሊ የሚታዩት እንደዚህ ሃይማኖታዊ በዓላቶችንም ለማየቱ በጣም ምቹ ህዝቡም ህብረተሰቡም በጣም እንግዳ ወዳጅ እንደመሆኑ መጠን እንዲመጣ በየጊዜው በበዓላቱ ብቻ ሳይሆን በአዘቦት ቀን መጥቶ በሰላም መመለስ የሚችል ስለሆነ በዚህኛው በእርግጠኝነት መነግራቸው የሰላም ምሳሌ ነው ለዓለም የአክሱም የትግራይ ህዝብ ለማለት ይችላል። ሌላው በክብረ በዓሉ ያገኘናቸው መጋቤ ምስጢር ተክለ ሃይማኖት ወልደ ኪዳን በበኩላቸው በዓሉ ሃይማኖታዊ ስርዓቱና ትውፊቱ ጠብቆ መከበሩን ገልጸውልናል። እንደወትሮው ሰላሙ ጠብቆ በዓሉን በመለከት ምስጋናና ቃለ እግዚአብሔር እየደረሰ በውፃን አባታት ቃለ ምዕዳንና ትምህርት እየተሰጠ እንደዚሁም በርዕሰ አድባራት ወገዳማት አክሱም ጽዮን ሊቃውንት ዓመታውን ጠብቆ የሚደርስ ምስጋናና ቃለ እግዚአብሔር እየደረሰ በደንብ እንግዳውን ተቀብሎ በደንብ አርጎ በዓሉን ያሳለፈ ነው። በተለይ በዓላትን ስናከብር ሆነ በሌሎች ጊዜያት ሁሌም ማሰብ ያለብን ለአመታት በየመጠለያ ጣቢያዎቹ በከባድ ስቃይ ውስጥ ያሉ ወገኖች ነው ካሉ በኋላ የሚመለከታቸው የመንግስት አካላት በአፋጣኝ ወደ ቀያቸው ሊመልሷቸው እንደሚገባም ተናግረዋል። ተፈናቃይ ብዙ ተፈናቃይ ያሉ ማለት ነው። ሀገራቸው ቤታቸው ንብረታቸው ጥሪታቸው ትተው ለ5 ዓመት ገደማ ያህል እዚህ የተፈናቀሉ ብዙ ሰዎች አሉ። ብዙ ህፃናት አሉ። ህፃናቱ ከትምህርት ገበታቸው ተለይተው ነው ያሉ። አረጋውያን እነዚህ ሁሉ ብዙ መከራ እየተቀበሉ ነው ያሉ። ስለዚህ እዚህ የሚመለከታቸው በኢትዮጵያ መንግስት ሆነ እንደ የትግራይ ያሉ መሪዎች ሁለቱም የሚመለከታቸው ስራ የድርሻቸውን ሰርተው በዚህ በስቃይ ያሉ ተፈናቃዮች ወደ መረበታቸው ወደ ቤታቸው ወደ ቤተሰባቸው እንዲመለሱ ከፍተኛ ጥረት እንዲያደርጉ እንደ ቤተ ክርስቲያንም መልእክታችን የሁሉ ጊዜ መልእክታችን ነው። በጦርነቱ ከፍተኛ ጉዳት የደረሰበትን የደንና ተፈጥሮ ሀብት ወደ ነበረበት ለመመለስ የተቀናጀ ስራ ወሳኝ ነው ሲሉ የደቡብ ትግራይ ዋና አስተዳዳሪ አቶ ሀብት ኪሮስ ገለጹ። የደን ልማት ለአየር ንብረት ለውጥ መሻሻልና ለኢኮኖሚ ምንጭ ትልቅ አስተዋጽኦ አለው ያሉት የዘርፉ ባለሙያዎች በበኩላቸው የደን አጠባበቅ ስራ ላይ ከባለድርሻ አካላት ጋር በትብብር መስራት እንደሚገባ ገልጸዋል። ላሰፋ አባይ ዘገባ ዞዳ ለማየሁ ከቅርብ ጊዜያት ወዲህ የኢንዱስትሪዎች መብዛትና ወደ ከባቢ አየር የሚለቀቀው መርዛማ ጭስ እያስከተለ ያለው የአየር ብክለት ዓለምን በትልቁ ያስጨነቃት ይገኛል። ይህንን ብክለት ለመቆጣጠር ትልቅ ሚና ያለው ደንም በሚገባ ባለመጠበቁ ውጤቱ የሚፈለገው ያህል ሳይሆን ቀርቷል። ትግራይም በደን ጥበቃ አያያዝና በተፈጥሮ ሀብት የተሻለ ሁኔታ ላይ እንደነበረች የዘርፉ ባለሙያዎች ይገልጻሉ። ነገር ግን ጦርነቱ ባስከተለው ከፍተኛ ጉዳት ሳቢያ በሰዎች ከደረሰው ውድመት ባልተናነሰ መልኩ ዘርፉ መጎዳቱን በትግራይ ደቡብ ዞን በተካሄደው መድረክ አግኝተን ያነጋገርናቸው አካላት ጠቅሰዋል። ከምት ልፍለት በቲ ዝገጠመና ተታው ኩነት ያውቲ ናይ ሀፍተ ፈጥሮ ለከም ተሰብ እንደሚታወቀው በነበረው የዘር ማጥፋት ጦርነት የተፈጥሮ ሀብትም ልክ እንደ የሰው ልጅ ህይወት ጠፍተዋል። ከባድ ውድመት ደርሶበታል። ህዝባችን ለዘመናት ባከማቸው አቅምና እውቀት ያለማውደድ ነበር፣ በተሻለ ሁኔታ ላይም ነበር። ነገር ግን ጦርነቱ ደናችን በዝቅተኛ ሁኔታ ላይ እንዲገኝ አድርጎታል።
بتنا جنسايد مخنات وزح نغرات وصحوا እዩ በነበረው ጦርነት ምክንያት ደንና የተፈጥሮ ሀብት በአጠቃላይ በከፋ መልኩ የተጎዳበት ሁኔታ ነው ያለው። በተመሳሳይ መልኩም 70% የተፋሰስና መስኖ ቦታዎችም ጉዳት ደርሶባቸዋል። በመሆኑም በጥሩ ሁኔታ ላይ የነበረውን የተፈጥሮ ደንና መስኖ የተራከመበት ሁኔታ ነው የሚስተዋለው። ከሰላም ስምምነቱ በኋላ በደን ጥበቃና አያያዝ ላይ የተሰሩ ያሉ ስራዎች መኖራቸውን የተናገሩት አስተያየት ሰጪዎቹ ከጉዳቱ ስፋት አኳያ አመርቂ ውጤት አልተገኘም ብለዋል። ደንን በተሻለ መልኩ ለማልማት ያስችል ዘንድም የአፈርና ጥበቃ ስራዎችን ጨምሮ ሌሎች ተያያዥ ስራዎች እየተከናወኑ እንዳሉም ገልጸዋል። ድሕርትናይ ሰላም ስምምነት ከሰላም ስምምነት በኋላና በጦርነቱ ጊዜም ቢሆን ህብረተሰቡ ደን የማልማት ስራዎች እያከናወነ ነበር ማለት ይቻላል። አሁን ላይ የጠፋውና የወደመው ዘርፍ ሊያካክስ በሚችል መልኩ የተለያዩ ስራዎች እየተሰራ ይገኛል። ከህዝቡ ጋርም የግንዛቤ ማስጨበጫ መድረኮች እየተካሄደ ይገኛል። ድሕረ ዳግመ ሕውየት ግን ብዙሕ ስራሕቲ ምስናይ ወፍረ አቃሃምን ማይተ ታሒዝ ማለት እዩ። ከሰላም ስምምነት በኋላ ለዳግመ ግንባታ እየተደረገ ባለው ስራ ምክንያት የተለያዩ ጥረቶች እየተደረጉ ይገኛሉ። የአፈርና ውሃ ጥበቃ ስራም ተጠቃሽ ነው። የችግኝ ተከላም በጥሩ ሁኔታ ነው ያለው። በተለያዩ ፕሮጀክቶችም ስራዎቻቸው የተጀመሩበት ሁኔታ ነው ያለው። ይህም የጠፋው የደን ሽፋን እያሻሻለው ይገኛል። የደኑ ሽፋን ጉዳት ካለው በከፋ መልኩ እንዳይቀጥል ለማድረግ አቅጣጫ ተነድፎ የተለያዩ እንቅስቃሴዎች መኖራቸውን የገለጹት ባለሙያዎቹ አመርቂ ውጤት ይገኝ ዘንድ የባለድርሻ አካላት የተቀናጀ ስራ ወሳኝ መሆኑም ጠቁመዋል። ሐደጋውን ሐደጋ እዩ አደጋው የከፋ ነው። አሁን ያለው የደን ሽፋን በከፋ መልኩ የተጎዳበት ሁኔታ ነው ያለው። ወደ በፊቱ ለመመለስ ለአንድ አካል ብቻ የሚተው አይደለም። ስለዚህ ከወረዳ አንስቶ እስከ ላይ ያለው አመራር የተቀናጀ ስራ ሊሰራ ይገባል። ተረሐዝ ግን ተፍልጦውን ብዙሃት ነገራት ለውጥ ምጽ ይልና ስለንሐስብ ካሁን በኋላ የግንዛቤ ማስጨበጫ መድረኮች በመፍጠር በዘርፉ ለውጥ ማምጣት ይቻላል። በአዋጅ የተቀመጡትን ደንብና መመሪያዎችም መተግበር ያስፈልጋል። ጥበቃና ክትትል በማድረግም ደኖችን መጠበቅ ያስፈልጋል። በመድረኩ የተገኙት የትግራይ ደቡብ ዞን ዋና አስተዳዳሪ አቶ ሀፍት ኪሮስ በበኩላቸው ዞኑ የተሻለ የደን ሽፋን ከነበራቸው አካባቢዎች የሚጠቀስ ነው ብለዋል። የነበረው ጦርነት ከፍተኛ ጉዳት ማድረሱን በመግለጽም ደኑ ወደ ነበረበት ለመመለስ የሚሰራው ስራ በህዝቡ ኢኮኖሚያዊ ችግር መፍታት ላይ ትልቅ አስተዋጽኦ ስላለው የተቀናጀ ውጤታማ ስራ መስራት አስፈላጊ ነው ብለዋል። ደኒ ለሐና በጣዕሚ ወሳኔ የደን ጥበቃ ስራ ለኛ በጣም ወሳኝና አስፈላጊ ጉዳይ ነው። ለተፈጥሮ ሀብትና መስኖም ትልቅ አስተዋጽኦ ስላለው ተፈጥሮና መስኖን ማዕከል ያደረጉ ስራዎች ላይ በትኩረት ከሰራን ደግሞ ህዝባችን ከድህነት ማላቀቅ እንችላለን። ከነበረው አውዳም ጦርነት በኋላ በዘርፉ የደረሰው ውድመት ክብደቱ ለይተን ወደ ስራ የገባንበት ሁኔታ ነው ያለው። እንደሶንም የተቀናጀና ውጤታማ ስራ መስራት ያስፈልጋል ብዬ አምናለሁ። ይህም ከማንኛውም ጊዜ በበለጠ ትኩረት ተሰጥቶበት የተሰራበት ያለው ሁኔታ ነው ያለው። ዜናዎቻችን ይቀጥላሉ። የሰላም ስምምነቱ ባለመተግበሩ ምክንያት የዘንድሮ የፋሲካ በዓልን በመጠለያ ጣቢያ ለማክበር ተገደናል ሲሉ በማሆይ ጸጋ ምግባረ ሰናይ ድርጅት ሆሳናን በዓል እያከበሩ ያገኘናቸው ህፃናት ገለጹ። ወደ ቀያችን የመመለስ እድል እስኪያጋጥመን ድረስም የእኛን ህይወት እያስቀጠሉ የሚገኙ ሰብአዊነት የሚሰማቸው አካላት ድጋፋቸው አጠናክረው ሊቀጥሉ ይገባል ሲሉም ጥሪ አቅርበዋል። አሰፉ ብርሃኑ ሰላምታችን በያላችሁበት ይድረሳችሁ ውድ የዲደብሊው ኢንተርናሽናል ተከታታዮች በሙሉ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ2017 ዓመተ ምህረት የሆሳዕና በዓል በሰላም አደረሳችሁ ማለት እንወዳለን። የዘንድሮ የሆሳዕና በዓል በጦርነቱ ምክንያት ከመኖሪያ ቀያቸው ተፈናቅለው በእሞሆይ ጸጋ ምግባረ ሰናይ ድርጅት ከሚገኙ ከ4000 በላይ ከሆኑ ህፃናት ጋር ለማክበር በአብይ አድ ከተማ ተገኝተናል። የእነዚህ ህፃናት የ4 አመታት ጉዞ ምን ይመስላል? በተለይም በ4 አመታት ውስጥ ያለፉ በዓላትን ሁሉ በምን አይነት መንገድ አሳልፈዋቸዋል? ከአሁኑ ታላቁ የፋሲካ በዓልስ ምን ተስፋ ያደርጋሉ? ምንስ ይጠብቃሉ? የሚለውን ለማስቃኘት ከናንተ ጋር ቆይታ እናደርጋለን። ከኛ ጋር ሆኖ እሞሆይ ጸጋ መጀመሪያ እንኳን ለሆሳዕና በዓል በሰላም አደረሰሽ። አሜን። እንኳን ለሁላችን በዚህ ቀን ለሆሳዕና በዓል እንኳን በሰላም አደረሰን። ለ4 አመታት ያክል የነዚህን ህፃናት ህይወት ያስቀጠልሽ ነው ያለሽውና እስኪ ያለው ሁኔታ ምንድነው የሚመስለው እነዚህ ህፃናትን ማስተናገድ? ያው እንደምታዩ 5ኛ አመታችን ይዘናል። እግዚአብሔር ባይረዳን ኖሮ እስከ 5 አመት እንደዚህ አንቀጥልም ነበር። በእግዚአብሔር ኃይል ነው። እግዚአብሔር ቅድሚያ አመሰግናለሁ። ከዛ በኋላ ደግሞ ደገፈቻችን ከጎናችን
ዘር ብሔር ሃይማኖት ሳይለዩ ከጎናችን ከሆኑት ከውጭ ነዋሪዎችና ከውስጥ ነዋሪዎች በሚያግዙን ነው እነዚህ ህፃናት በህይወት እንዲቆዩ ያደረጉልንና እግዚአብሔር ያስፈጽመን ሀገራቸው በሰላም ሄደው እናታቸው ራሷ ብታበላልኝ ራሷ ጋግራ አባታቸው ራሱ አርሶ ሰርቶ ቢያበላልኝ ነው እሱን ነው የምጠብቀው ተስፋዬ እሱ ብቻ ነው የዘንድሮ የሆሳዕና በዓል እዚህ ሞይ ጸጋ ግርማ ምግባረ ሰናይ ድርጅት ነው ያከበርን ያለነውና እስኪ ዛሬ ምን ተሰማ በጣም ጽቡቅ ተሰማ በጣም ጥሩ ነው ደስ ብሎኛል በነበረው ጦርነት ምክንያት ከፍተኛ ስቃይ ነው እያሳለፍን ያለነው ቤታችንም ፈራርሷል ነገር ግን እዚህ በእማሆይ ጸጋ ምግባረ ሰናይ ድርጅት ነው እየተመገብን ያለነው በጣም ደስ ብሎኛል ሁሉ ሸጊር ወይ ነሩ በጣም ከፍተኛ ችግር ነው ያለብን እማሆይ ጸጋ ስለምታበላን ነው እስካሁን የቆየ ነው የዛሬ ሆሳዕና በዓልም በጥሩ ሁኔታ ነው እያከበር ነው ያለነው ከዚህ ቀደም እስኪ ቤትሽ ያለሽ ከቤተሰቦች ጋር በዓል እንዴት ነበር የምታሳልፊው ቤተሰቦቼ ጋር ጥሩ በዓል መሳልፍ ነበር አሁን ግን ከሞይ ጋር ነው የማሳልፈው ልብስ ይገዛልኝ ነበር ብዙ ነገር ይገዛልኝ ነበር አሁን ግን ከሞይ ጋር ሞይ ትቀልበኛለች ከሞይ ጋር ነው ሁላችንም የምታግዙን ባካችሁ እንዳትተው ታግዙ ደግፉን ማለት ፈልጋለሁ በጣም ጽቡቅ ነው እርሽው ሶለድካት አኪብ ከዚሁ ቀደም ከወላጆቻችን ጋር ተሰባስበን በጥሩ ሁኔታ ነበር የምናሳልፈው አሁን ግን ያ የለም እኔ ለራሱ ከአባቴ ጋር ተለያይቼ ነው ያለሁት በዓል ሲመጣ ሁሌ በጣም ነው የምናደደው ያለፈውን እያስታወስኩ አዝናለሁ አሁን አንድ ፍሬ ስጋ ከሩዝ ጋር እንኳን በጣም ነው ደስ የሚለን አሁንም ቢሆን ለፋሲካ በዓል ስጋ በልተን እንድንውል ዲያስፖራዎች እንዲያግዙን ነው ጥሪ የማደርገው እኔ የምፈልገው ወደ ቀያችን መመለስ ነው ወደ ቀያችን ተመልሰን አባቴ አርሶ እንዲያበላኝ ነው የምፈልገው መንግስት ይመልሰን እላለሁ እስኪ ወደ ቀያችሁ እንድትመለሱ ወደ ቦታችሁ ተመልሳችሁ ትምርታችሁ እንድትቀጥሉ ከቤተሰቦቻችሁ ጋር በዓል እንድታሳልፉ ምን መደረግ አለበት ያለሽ መንግስት ወደ ሀገራችን መልሰን እንፈልጋለን ሀገራችን መለስ አለብን ባክ ሀገራችን መልሰን ትምርታችን ማር አለብን ባክ መልሰን ሀገራችን ማር ፈልጋለሁ በጣም እንድሕልይኹምና በጣም ደስ ይለና ነው በጣም ጥሩ ነው ደስ ብሎኛል በነበረው ጦርነት ምክንያት ከፍተኛ ስቃይ ነው እያሳለፍን ያለነው ቤታችንም ፈራርሷል ነገር ግን እዚህ በእማሆይ ጸጋ ምግባረ ሰናይ ድርጅት ነው እየተመገብን ያለነው በጣም ደስ ብሎኛል ዲያስፖራ በጣም ይحግዙና የምለውስካ በተለያዩ ለጋሽ አካላትና ዲያስፖራዎች ነው እስካሁን የቆየ ነው ስለዚህ አሁንም ዲያስፖራዎች ህይወታችንን ሊያድኑ ይገባል እላለሁ በአሁኑ በፋሲካ በዓል እነዚህ ህፃናት በዓል በጥሩ ሁኔታ እንዲያሳልፉ እንዲረዱሽ ምን ጥሪ ታደርጋለሽ አሁንም በመላው ዓለም የምትገኙ ከጎናችሁ ሆናችሁ በሐሳብም በገንዘብ ከጎናችሁ ሆናችሁ እስካሁን ድረስ ያመሰገንኩኝ አሁንም ለነዚህ ህፃናት ለአንድ ህፃን አንድ ፍሬ ስጋ አንዲት ፍሬ ስጋ ከተገኘች በቂ ነው በተቻላችሁ አቅም እንድትረዱን እንድታግዙን ከልጆቻችሁን ካላችሁም እንድታካፍሉ ለነዚህ ህፃናት አሳስባለሁ የእናቶችና ህፃናት ስቃይ እንዳይበቃ ስምምነቱ ሙሉ በሙሉ ሊተገበር ይገባል ሲሉ ተፈናቃይ እናቶች ጥሪ ያቀረቡ ተፈናቃይ እናቶቹ ይህንን ያሉት በእማሆይ ጸጋ ምግባረ ሰናይ ድርጅት የሆሳዕና በዓል ባከበሩበት ወቅት ሲሆን የሰላምን ዋጋ በመረዳት ሁሉም ለሰላም ዘብ እንዲቆም ጠይቀዋል አሁንም አሰፉ ብርሃኑ እንደሚከተለው አዘጋጅተዋለች ተመልካቾቻችን አሁን ደግሞ ለ4 አመታት ያክል ከመኖሪያ ቀያቸው ተፈናቅለው ከነ በርካታ ልጆቻቸው በየመጠለያ ጣቢያዎቹ የሰቀቀን ህይወት እየገፉ ካሉ እናቶች ጋር ቆይታ እናደርጋለን ከኛ ጋር ሆኖ መልካም እንኳን ለሆሳዕና በዓል በሰላም አደረሰሽ አሜን እንኳን አብራ አደረሰን የሆሳዕናን በዓል ሞይ ጸጋ ያላትን ነገር ሁሉ አድርጋ ከነ ልጆቻቸው ያከበረች ነው ልብስ ማልብሳችኋለችና ከሁን ለፋሲካ በዓል ምን ተጠብቃላችሁ ለፋሲካ በዓል እንደ እኛ ምን ሞኛው አሁን እኔ ቤቴ አለ የለም ምንም አይጨንቀኝም እዚህ በልቶ ይውላሉ ብዬ ነው ተስፋዬ ማለት ነው እዚህ ከልጆቹ ጋር በሪያ አርዳ ትውላለች ብዬ ስለሚያስብ ለአመት በዓል እንጀራም ቢሆን የሚያግዙ ለአንድ ህፃን አሁን 4 ልጆች አሉኝ እዚህ ሞቶ የሚቦሉ ማለት ነው አንድ ሰው እንኳ 200 ቢሰጣት እዚህ ያውላቸዋል እንኳን ለሆሳዕና በዓል ሰላም አደረሰሽ አሜን ካውራ ደርሰን የዘንድሮ የሆሳዕና በዓል እንዴት አየሽው በጣም ያስደንቅ በዓል ነው ማይ የምትሰራው ያለ ስራ ለመግለጽ በጣም ይከብደኛል አየሽ ወንድ ሴት ሳትል ልጆቹ እናት አባት ሳትል የምትመግብ ሴት ናት የማይኔ ምንም ልገልጠው አልችልም
እስኪ ዛሬ በዓል ነውና ልብስ በበዓል ቀን ልብስ ስለለበሽ ምንድነው የተሰማሽ? በጣም ደስ አለኝ። በቃ ደስ ያለኝ። ቤታችሁ ያላችሁ ከጦርነቱ በፊት በዓል በምን አይነት ሁኔታ ነበር የምታሳልፉት? በዓሉ ኢትዮጵያ ሁሉ እንደሚያሳልፈው ነው። በሬ በግ እየታረደ በከል የለም ዶሮ እየታረደ አብዛኛው እኔ በግ ነው የሚያርድልኝ። በግ ታርዶ በተንጠተን አንድ አዲስ ልብስ ለብሰን እንውል ነበረ። አሁን እንኳን አዲስ ልብስ ጫማችን ለራሱ አይ እኔ አሁን ጫማ መግዛት የለኝም። ምን በምን ይሄ ለራሱ አንድ ሙስሊም ነው የሰጠችኝ። ጫማ መግዛት ለራሱ የለኝም እንኳን ልብስ ልገዛ ማለት ነው። አሁን ተሰጥቼ ግን ይሄን ለብሼ ልጆቹ በጣም ደስ ይላቸዋል ከኔ በላይ ማለት ነው። ከጦርነት በፊት ምን ልበልሽ እኔ ዛሬ አሁን የበላሁት ማታ አልበላውም። ማታ የበላሁት ጥዋት አልበላውም። ምንም ብናገርሽ በሃያ አይጫንም። ልጆችሽ ቤት ያለስለመድሻቸው ነገር አለ? በተለይ በዓል ሲመጣ ልጆች ህፃናት ልብስ ምናምን ይገዛላቸው ነበር ይፈልጋሉ እንደዚህ አይነት ነገርና እስኪ እዚህ እሱን ነገር ስታጭ የሚሰማሽ ምንድነው? ልጆችሽ ምንድነው የሚሉት? ልጆቼ በጣም የሚሰራው ሁሉ ቤት ውስጥ ይሰማቸዋል። ግን እግዚአብሔር የተመሰገነ ይሁን። አልብሳቸዋለች፣ ለኔም አልብሳኛለች፣ አሁንም ጨምራኛለች። ጨምሮ ይስጣት። እቺ እናታችን ባትኖር የኔ ህይወትን የልጆቼ ህይወትን አይኖርም ነበር። አንድ ማንኳኳ ቢሆን በራስዋ በእጅዋ ያረረች መጣ ለሁለት ሞተ ሴቶች ነው ህይወታችን ያዳነች። መጀመሪያ የሚደግፉ ሰዎች የሚለው እኔ ሩዳት አሁን ባለፈው አመት በዚህ ሰዓት በሬ ታስሮ ነበር የምናየው። አሁን ግን የለም። እኔ የምለው ግን እቺ ሴትዮ ምግብ እንዳታቋርጥ በውጭ ያሉም በአገር ያሉም እንዳይተውነ በእህል ተዘግተናል አይደለ? አሁንም እንዳይተውነ ሊጨምሩ ሊሰጡ ነው የምፈልገው እኔ። አሁንም እኔ እሱ ነው የምለው። እቺ ሴት ባትኖርኛ እኔ ራሴ ከልጆቼ ጋር የለውም። አሁንም እኔ ጨምሮ ይስጣት። እነዚህ በውጭ ያሉ እንዳይተዋት እነዚህ ልጆች እንዳያልቁበት በራት የሰላም ስምምነቱ ሙሉ በሙሉ ተተግብሮ ወደ ቀያችሁ እንድትመለሱ ምን ጥሪ ታደርጊያለሽ? ለሚመለከታቸው አካላት እንዴት መስራት አለባቸው ትያለሽ? የፕሪቶሪያ ውል እንዲተግበርልን ነው። ወደ ሀገራችን ተመልሰን ያ ውሉ እንዲተግበርልን ሁሉ ሰው እንዲያግዘን ማለት ነው። የሌላ ሳይሆን ማዩ የህዝብ አይቶ እኛ ሰላም ነው የምንፈልገው። ሰላም ልጆቻችን ከነሙሄይ ከህዝባችን ሰላም እግዚአብሔርም ሰላም ነው የሚፈልገው። የተንከራተት ነው የወደቅ ነው የሞት ነው ይብቃነ። የአክሱም ሆሳና በዓል አከባበር የተለየና ማራኪ ሆኖ እንዳገኙት በአክሱም በዓለ ሆሳና ለማክበር የመጡ እንግዶች ተናገሩ። የተሻለ የሰላም ሁኔታና እንግዳ ተቀባይ ህዝብ እንዳለ በመግለጽም ሁሉም ትግራይ እንዲጎበኝ ጥሪ አቅርበዋል። ርግበ ገብረትንሳኤ የታሪክና ስልጣኔ መጠንሰሻ የሃይማኖት መናገሻ ትላንትና ማንነትን መመልከቻ ንጹህ መስታወት ጥንታዊቷ አክሱም በርካታ የሚዳሰሱና የማይዳሰሱ ቅርሶችን አቅፋ ዘመናትን አስተሳስራ አሻግራለች። ከነዚህም መሃል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው ከ9 አበይት የጌታ በዓላት አንዱ የሆነው የሆሳዕና በዓል አከባበር ይጠቀሳል። የዲደብሊው ኢንተርናሽናል የጋዜጠኞች ቡድን በበዓሉ አከባበር ለመታደም በዋዜማው ነበር ወደ ከተማዋ ያቀናው። አክሱምም በመግቢያ በሮች ሁሉ በሚገርም ትህትናና ፍቅር እንግዶቿን ተቀብላለች። እንደዚህ አልጠበቅነውም። ዛሬ በጣም ደስ ይላል። አመት ለአመት ያድርሰን። ደስ ይላል። ከዚህ በላይ ደግሞ ሰላሙም እንደዚህ እንዲሆንልን ደስ ይያለን ነው። ከሌሎች አካባቢዎች በተለየ መልኩ በአክሱም የሆሳዕና ዋዜማ በተለየ ሁኔታ ይከበራል። በስርዓተ በቀልት የጀመረው የበዓሉ አከባበር በህፃናትና ታዳጊዎች የቄሮስ ሜሮስ ዝማሬ ታጅቦ ጥንታዊው የሆሳዕና ትውፊት በሚያንጸባርቅ መልኩ ተከብሯል።
የዕለት ዕለትም በተለያዩ ሃይማኖታዊ ክንውኖች አበው ሊቃነ ጳጳሳት ሊቃውንት ምእመናንና ጎብኚዎች በተገኙበት በሃይማኖታዊ ትውፊትን ጠብቆ ተከብሯል። በቦታው ያገኘናቸው ከተለያዩ አካባቢዎች የመጡ ታዳሚዎችም በበዓሉ አከባበር አስመልክተው ስሜታቸውን አጋርተውናል። I come from Belgium. I'm Stefan and I'm visiting Aksum to see the place. ስቴቨን እባላለሁ ከቤልጅየም ነው የመጣሁት። አክሱም በአካባቢዋ ያሉ ቅዱሳንና ታሪካዊ ቦታዎች ለመጎብኘት ነው የመጣሁት። በጣም አስደናቂና አስደሳች ሆኖ ነው ያገኘሁት። እዚህ ስለመጣሁም በጣም ደስ ብሎኛል። የቦታው አቀማመጥ፣ የህዝቡ አኗኗርና ሃይማኖታዊ ህይወቱ እንዲሁም ተፈጥሮው ደስ ይላል። ለመጀመሪያ ጊዜ ነው የመጣሁት። የሆሳዕና በዓል አከባበርም ለመካፈል ችያለሁ። ደስ ብሎኛል። አቀባበል ልዩ ነው። በጣም ደስተኛ ነኝ። ያው የሆሳዕና በዓል ለማክበር ነው የመጣ ነው። በጣም ደስ ብሎኛል። ደስ የሚል ድባብ ነው ያለው። በትግራይ የተሻለ ሰላምና እንግዳ ተቀባይ ህዝብ እንዳለ በመመስከርም ሌሎችም ትግራይን እንዲጎበኙ ጥሪ አቅርበዋል። When I was in Belgium, people make me very scared. በቤልጅየም እያለሁ ሰዎች እያስፈራሩኝ ነበር። አደገኛ ነው አትሄዱ ይሉኝ ነበር። እዚህ መጥቼ ያየሁት ሰላማዊ ሁኔታ ነው። ስለዚህ ኑና ትግራይን ጎብኙ ለማለት እፈልጋለሁ። በጣም እንግዳ ተቀባይ ነው። መንፈሰ ጠንካራ ነው። ሃይማኖተኛ ነው። ጸሎተኛ ነው። አብረን ጸሎት እናደርጋለን ማለት ነው። ሁሉ መጥቶን ማየት ደስ ይላል። ማየት በቃ ከመንት ማለት ማየቱ ደስ ይላል። Yeah, please መታችሁ አክሱም ሆሳዕና next year maybe ማክበር ትችላላችሁ። ጥንታውያን ቅርሶች ከመፍረስና ከመጥፋት በመታደግ ለቱሪዝም መስህብነት ለማዋል እየሰራ እንደሚገኝ የትግራይ ባህልና ቱሪዝም ቢሮ አስታወቀ። በትግራይ ደቡባዊ ዞን የሚገኝ የቅዱስ ጊዮርጊስ ቀበጽያ ገዳም ካጋጠመው የመፍረስ አደጋ ለማዳን እየተሰራ እንደሚገኝም ተመላክቷል። ለፍትሐዊት ተክላይ ገብሩ ተክላይ እንደሚከተለው አዘጋጅቶታል። በትግራይ ደቡባዊ ዞን ሰሎዋ ወረዳ የሚገኝ የቅዱስ ጊዮርጊስ ቀበጽያ ገዳም በርካታ ጸጋዎች፣ ሃይማኖታዊ፣ ታሪካዊና ተፈጥሯዊ እሴቶች ያሉት ቢሆንም ተገቢውን እንክብካቤና ትኩረት ባለማግኘቱ ከባድ የመፍረስ አደጋ እንዳጋጠመው የገዳሙ አስተዳዳሪ አባ ገብረ መድህን ንጉስ ይገልጻሉ። አንድነት ገዳም ቀበጽያ ቅዱስ ጊዮርጊስ እስተመሰረተሉ ዓመተ ምህረት 50 ክፍለ ዘመን በአጼ ገብረ መስቀል ዘመነ መንግስት ተመስርቶ ቀበጽያ ቅዱስ ጊዮርጊስ አንድነት ገዳም በ5ኛው ክፍለ ዘመን በአጼ ገብረ መስቀል ዘመነ መንግስት ነው የተመሰረተው። በተሰዓቱ ቅዱሳን ማለት ነው። ገዳሙ አሁን ያለበት ሁኔታ እንደ ድሮ አይደለም። ከባድ አደጋ ውስጥ ነው ያለው። መጻሕፍቱ እየተበላሹ ነው። ማንነታችን ጠብቀው ያቆዩልን ቅዱሳት መጻሕፍት ገድላት ናቸው፣ ታሪኮቻችን ናቸው። ገዳሙን ለማዳን የተለያዩ ስራዎች እየተሰሩ የነበሩ ቢሆንም በፋይናንስ እጥረት ሳቢያ ግን አለመታደሱን የገለጹት በትግራይ ባህልና ቱሪዝም ቢሮ የቅርሶች ጥገና ባለሙያ አቶ መንግስታብ አፈወርቂ አሁን ግን ከፌዴራል ባህልና ቱሪዝም ሚኒስቴር ጋር በመተባበር በጥገና ሂደት ውስጥ እንደሚገኝና ጥንታዊው የቅዱስ ጊዮርጊስ ቀበጽያ ገዳም ወደ ነበረበት ሁኔታ ለመመለስ እየተሰራ እንደሚገኝ ገልጸዋል። ዲያብ ዘንጻዚ አጋጢሙ ዝነበረ አደጋ ንምጽጋም በክልል ደረጃ ብዙ ጻዕር ተገይሩ እዩ ከባቢ 10 ዓመት ጻዕርና ተገወረ መጽዩ በህንጻው አጋጥሞ የነበረ አደጋ ለመጠገን በክልል ደረጃ በርካታ ጥረት ተደርገዋል። ለ10 ዓመታት ያህል ጥረት ተደርገዋል። ከክልሉ አቅም በላይ በመሆኑ ግን ከፌዴራል መንግስት ጋር በመተባበር ጥገናው የሚከናወንበት በጀት ማግኘት ችለናል። ገዳሙ በትግራይ ካሉ የስልጣኔ ምልክቶች አንዱ ነው። ገሚሱ ህንጻው ፈርሰዋል። ስለዚህ የቀረውን ቢሆን ተጠብቆ መቆየት አለበት። ይህንን በዚሁ ዓመት እንዲታደሱ እቅድ ከተያዘላቸው ገዳሞች ቅዱስ ጊዮርጊስ ቀበጽያ ገዳም አንዱ መሆኑን የገለጹት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር የጥገናና እድሳት ስራው በታቀደለት የጊዜ ሰሌዳ ተጠናቆ አገልግሎትን እንዲሰጥ እንደሚሰራና በዚሁም ሁሉም ባለድርሻ አካላት አጋዥ ሚናቸውን እንዲወጡ ጥሪ አቅርበዋል። ቀደም ኢሉ ብዙሓት ጻዕርታትና ተገበሩሉ ዘጸንሑ ትግራይ ክትስእኖ ዘይኮነስ ክትርበሐሉ ክትከብረሉ ክትዕቅቦ ከተላለዮ ናብ ረብሓ ክትቀይሮ ዝግባእ ዓብይ ሃፍቲ እዩ። ከዚህ ቀደም በርካታ ጥረት እየተደረገበት የመጣ ትግራይ ማጣት የሌለባትና ልትጠቀመው፣ ልትከበርበት፣ ልትጠብቀውና ልታስተዋውቀው እንዲሁም ወደ ጥቅም ልታውለው የሚገባ ሀብት ነው። ህዝባችንና ቅርሳችን ለይተን ማየት አንችልም። ቅርስ በመሰነድ የህዝብ ስነ ልቦና ትጠብቃለህ። የማህበረሰብ ክብርና ሞራልም
ከፍ ታደርጋለህ። ይህ የፈረሰ ገዳም መጠገን ማለት ያጣነው ኪነ ህንጻ መመለስ ብቻ ሳይሆን ክብርና ማንነት በመመለስ ማቀብ ስለሆነ ስራው ጀምረዋል። ጅማራውን አበረታች መሆኑን የገለጹት የትግራይ ደቡባዊ ዞን አስተዳዳሪ አቶ ሀፍቱ ኪሮስ ጅምሩን ለማጠናቀቅና ሌሎች ቅርሶችም ተጠብቀው ለሁለንተናዊ ፋይዳ ለማዋል አስተዳደራቸው እንደሚደግፍ አረጋግጠዋል። አብ ትግራይ ብዙሕ ጽሑፍ ይድ ነው። በትግራይ በርካታ ጽሑፎች ነው ያሉን። አሁን ተጀምረዋል። እንደ ቢሮ ትልቅ ጥረት አድርጋችኋል። እንዲጠናቀቅም የሁላችን ርብርብ ያስፈልጋል። ከ1500 በላይ ዓመታት ያስቆጠረው እድሜ የጠገቡ ገዳም ቅዱስ ጊዮርጊስ ቀብጽያም በመቶዎች የሚቆጠሩ የብራና መጻሕፍት የተለያዩ የእንስሳት ብዝሃ ህይወት ያሉበት ቀደምት ነገስታትም ያገለግሉበት የነበረ ቅዱስ ቦታ ነው። የውጭ ዜና አሜሪካ ለግብረ ሰናይ ድርጅቶች የምታደርገውን ድጋፍ ማቋረጧን ተከትሎ በሰብአዊ እርዳታ ስራዎች ላይ አደጋ መደቀኑን ኦቻ አስታወቀ። በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ እንደገለጸው አመታዊ የ63 ሚሊዮን ዶላር ድጋፍ ታደርግ የነበረችውን አሜሪካ የምታደርገውን ድጋፍ ማቋረጧን ተከትሎ በሰብአዊ እርዳታ ስራዎች ላይ ተጽዕኖ መፍጠሩን አስታውቋል። በዚህም ምክንያት በተከሰተው የበጀት እጥረት 20 በመቶ ሰራተኞቹን ለመቀነስ እንደሚገደድ መግለጹን የሲኤንኤን ዘገባ ያመለክታል። በካሜሩን፣ ኮሎምቢያ፣ ኤርትራ፣ ኢራቅ፣ ሊቢያ፣ ናይጄሪያ፣ ፓኪስታን እና ዚምባብዌ ባጋጠመው የበጀት እጥረት ምክንያት የሚያከናውናቸውን ስራዎች እንደሚቀንስ ያስታወቀው ኦቻ ከወትሮው በተለየ መልኩ በተለያዩ ሀገራት ግጭቶች፣ የተፈጥሮ አደጋዎችና ሌሎች ሰብአዊ እርዳታ ስራዎች በሚጠይቅበት በአሁኑ ወቅት ድጋፎች መቋረጣቸው ችግሮቹ ይበልጥ እንዲወሳሰቡ እንደሚያደርጉ አመላክተዋል። በመጨረሻም ሩሲያ ሱሚ በተባለች የዩክሬን ከተማ በፈጸመችው የሚሳኤል ጥቃት 2 ህጻናት የሚገኙባቸው ከ34 በላይ ሰዎች መገደላቸውንና ከ117 በላይ ሰዎችም መቁሰላቸው ተገለጸ። 2 የሩሲያ ባሊስቲክ ሚሳኤሎች በትናንትናው ዕለት ሱሚ በተባለች የዩክሬን ከተማ መሃል በዩኒቨርሲቲና የኮንግረስ ጽህፈት ቤት አቅራቢያ የተፈነጀሩ ሲሆን በጎዳናዎችም አስከሬኖች ተበታትነው ታይተዋል። በጥቃቱ ከ20 በላይ ትልልቅ ህንጻዎች ሙሉ በሙሉ የወደሙ ሲሆን ከነዚህ 4ቱ የትምህርት ቤት መሆናቸውን ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ጥቃቱን እጅግ አሳዛኝ ሲሉ የኮነኑት ሲሆን የጀርመን ቻንስለር ፍሪድሪክ ሙሪች ደግሞ ሩሲያ የጦር ወንጀል ፈጽማለች ሲሉ ከሰዋል። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ትራምፕ ወደ ዩክሬን በአካል ሄደው የሩሲያ ጥቃት በዩክሬን ላይ የደረሰው ጉዳት እንዲመለከቱ መማጸናቸውም የቢቢሲ ዘገባ ያመለክታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጨምሮ የፈረንሳይ፣ እንግሊዝ፣ ሌሎች በርካታ ሀገራት መሪዎች ጥቃቱን ያወገዙ ሲሆን በተለይም አንቶኒዮ ጉተሬስ በሰላማዊ ሰዎችና ንብረታቸው ላይ የሚፈጸም ጥቃት በዓለም አቀፍ ሰብአዊ መብት ሕግ የተከለከለ መሆኑን በመግለጽ እንደዚህ አይነት ጥቃት በማንኛውም ቦታ ሊፈጸም እንደማይገባው ገልጸዋል። ዜናዎቻችን በዚያ በቃን። ስለተከታተላችሁን አመሰገንን። ከቀሪ ጣቢያችን ፕሮግራሞች ጋር ሰናይ ጊዜ ተመኘን። ጤና ይስጥልኝ።